ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። ዛሬ የመጣሁት ስለ ካሽ ክሮፕ ነው ማካፍላችሁ። የካሽ ክሮፕ ወይም ደግሞ ገንዘብ ምንጭ የሆኑ ሰብሎችን የሚያመርቱ አርሶ አደሮች የሚገጥሟቸው ተግዳሮቶችና ለነሱ ተብለው ደግሞ የተገለጹ መፍትሄዎች አሉ። እነዛን ነው ዛሬ ማካፍላችሁ። የገንዘብ ምንጭ የሆኑ ሰብሎችን ወይም ካሽ ክሮፕስ ስናመርት የሚገጥመን ተግዳሮቶች ምንድናቸው? መፍትሄስ ሲኖራቸው ይሆን? ካለስ ምን ይሆን የሚለውን የሚመልስ ነው። ገንዘብ የሚያስገኙልን ወይም የገንዘብ ምንጭ የሆኑ ሰብሎች ወይም ካሽ ክሮፕስ ለትርፍና ለማህበረሰብ ልማት ትልቅ እድሎች ቢሰጡም አርሶ አደሮች ሊሄዱባቸው የግድ የሆኑ ተግዳሮቶች ይዘው ይመጣሉ። እነዚህን ተግዳሮቶች መረዳትና የመፍትሄ ሐሳቦችን ማሰስ የተሳካ ሰብልና ዘላቂ አሰራርን ለማረጋገጥ ይረዳል። ገንዘብ የሚያስገኙልን ሰብሎች ወይም ካሽ ክሮፕስ አርሶ አደሮች የሚያጋጥሟቸውን አንዳንድ የተለመዱ ተግዳሮቶች እና እነሱን እንዴት ማሸነፍ እንደሚቻል እናያለን። 1. የአየር ንብረት መለዋወጥ ክላይሜት ቫሪያቢሊቲ። የአየር ንብረት መለዋወጥ ምክንያት ድርቅን ጨምሮ የጎርፍ መጥለቅለቅ እና የሙቀት መጠን መለዋወጥ ያስከትላል። ይህ ደግሞ የሰብል ምርትን በእጅጉ ይጎዳል። ስለሆነም ከፍተኛ የሆነ የአየር ንብረት ለውጥ ክስተቶች የሰብል ምርት ውድመትና የገንዘብ ኪሳራ ሊያስከትሉ ይችላሉ። ለዚህ እንደ መፍትሄ የምንወስደው የአየር ንብረት ለውጥ የማይበገሩ ወይም ተቋቁመው ምርት የሚሰጡ የሰብል ዝርያዎችን መምረጥና የአግሮ ደን ልማትን ማካተት ወይም መጠቀም ለአየር ንብረት ለውጥ ተጋላጭነትን በከፍተኛ ሁኔታ ይቀንሳል። ከዚህ በተጨማሪ እንደ ጠብታ መስኖ ያሉ የመስኖ ስርዓቶችን መተግበርም የውሃ አቅርቦትን በብቃት ለመቆጣጠር ወይም ደግሞ የውሃን የመጠቀም አቅማችንን ከፍ በማድረግ ችግሩን መቀነስ እንችላለን ማለት ነው። ስለሆነም እነዚህን ከተገበርን ችግሩን በከፍተኛ ሁኔታ ልንቀንስ እንችላለን። 2. ተባይና በሽታ። ለገንዘብ ምንጭ ተብለው የሚዘሩ ሰብሎች ወይም ካሽ ክሮፕስ ለተለያዩ ተባዮችና በሽታዎች የተጋለጡ በመሆናቸው ከፍተኛ ጉዳት በማድረስ ምርትን ይቀንሳሉ። የተቀናጀ የተባይ መቆጣጠሪያ ወይም IPM ስትራቴጂዎችን መተግበር አለባቸው። እነዚህም መደበኛ የሆነ ክትትል ማድረግ፣ እንደዚሁ ደግሞ የባዮሎጂካል ቁጥጥር ዘዴዎች ላይ ትኩረት ማድረግ፣ እንደዚሁ ደግሞ የኦርጋኒክ ጸረ ተባይ መድኃኒቶች ላይ እነሱን መጠቀም ብንችል፣ የሰብል ፈረቃን ማካተት። የሰብል ፈረቃ በጣም ወሳኝ ነው። በነገራችን ላይ ለበሽታም ሊሆን ይችላል፣ ለተባይም ሊሆን ይችላል። ሰብል ፈረቃ የእጽዋትን ተባይና በሽታ ዑደቱን ማቋረጥ ስለሚችል ማለት ነው እና በዚህ ምክንያት ወረራዎችን ሊቀንስ ይችላል ማለት ነው። ሌላ እንደ አስፈላጊነቱ ወሳኝ የሆኑ ኬሚካሎችንም በማካተት የተሟላ በማድረግ መከላከል ይገባል ይላል። 3. የአፈር መራቆት። የተጠናከረ ወይም ደግሞ ኢንቴንሲቭ የሆነ የግብርና ተግባራት የአፈር መሸርሸርን፣ የንጥረ ምግብ መመናመንን እና የአፈርን አወቃቀር መጥፋትን ጨምሮ በመጨረሻም የሰብል ጤናና ምርትን ይጎዳል። እንደ መፍትሄ መውሰድ ያለብን ዘላቂ የግብርና ልምዶችን መቀበል ወይም አዶፕት ማድረግ። ለምሳሌ እንደ ከቨር ክሮፒንግ። ይሄ ምንድነው? መሬትን ለመሸፈን ተብሎ ሰብሎችን መዝራት ወይም ሌሎች እጽዋቶችም ሊሆኑ ይችላሉ። እነሱን መዝራት ወይም መትከል። ይህም ደግሞ እነዛንም ደግሞ ከመሰብሰብ ይልቅ አፈርን ለመሸፈን ተብለው የተተከሉ ተክሎችን ትኩረት ማድረግ። ይሄ ምንድነው? ለኢሮዥን እንዳይኖር እና የተለያዩ የግብርና እንቅስቃሴዎች ሲኖሩ እነዛ ዲስተርብ እንዳይሆኑ ሊያደርጉ ይችላሉ ማለት ነው። አንዳንዴ ኖቲሌጅ ፋርሚንግን እንደዚሁ ፕራክቲስ ማድረግ፣ ኦርጋኒክ ማዳበሪያዎችን በመጠቀም የአፈርን ጤና ለመጠበቅ ይረዳል። እነዚህን ፕራክቲስ ማድረግ ነው። ሌላ መደበኛ የሆነ የአፈር ምርመራ ማካሄድ ነው። ይህ በተለያየ ጊዜ የመሬት አፈራችን የምናመርትበት ማለት ነው በተለያየ ምክንያት የንጥረ ነገር
ይዘቱ ሊመናመን ይችላል፣ ሊጠፋ ይችላል፣ ሊቀንስ ይችላል። ይህንን በተለያየ ጊዜ በላቦራቶሪ በማስመርመር ክትትል ማድረግና ማሻሻያዎችን ማድረግ ያስችላል ማለት ነው እና እዚህ ላይ ትኩረት በማድረግ ችግሩን መቀነስ እንችላለን። 4 የገበያ መዋዠቅ ለገንዘብ ምንጭ ተብለው የሚዘሩ ሰብሎች ወይም ካሽ ክሮፕስ ዋጋ በገበያው ፍላጎት በዓለም አቀፍ የንግድ እንቅስቃሴና በውድድር ምክንያት ተለዋዋጭ ሊሆን ይችላል። አርሶ አደሮች ለምርታቸው ተመጣጣኝ ዋጋ ለማግኘት ሊታገሉ ይችላሉ በዚህ ምክንያት ማለት ነው። ለዚህ እንደ መፍትሄ ብዝሃነትን ወይም ልዩነትን መሰረት ያደረገ ልማት ማካሄድ። ይህም ማለት ምንድነው? በአንድ ሰብል ላይ የተመሰረተ የግብርና ኢንቨስትመንት ለእንደዚህ አይነት ችግር ስለሚያጋልጠን የተለያዩ ሰብሎች ላይ መሰረት ያደረገ ኢንቨስትመንት ብናካሄድ አንድ ይመከራል። ስለሆነም ገቢን ለማረጋጋት ገበሬዎች ብዙ የገንዘብ ምንጭ ሰብሎችን ወይም ካሽ ክሮፕስን ማምረት ወይም ደግሞ ቫልዩ አድድ ፕሮዳክት። ይሄም ማለት ምን ማለት ነው? እሴት የተጨመሩ ምርቶችን ማካተት። እነዚህን ትኩረት ካደረግን ችግሩን ልንቀንስ እንችላለን። ከዛ ባሻገር የህብረት ስራ ማህበራትን መቀላቀል የመደራደር አቅምን ዋጋን ማለት ነው የመደራደር አቅምንና የገበያ ተደራሽነትን ሊያሳድግ ይችላል እና ይህንን ማየት ያስፈልጋል። 5 የመነሻ ገንዘብ ችግር። በርካታ አርሶ አደሮች በተለይ ገንዘብ ለሚፈጥሩ ሰብሎች ምርት አስፈላጊ የሆኑ ግብዓቶችን፣ መሳሪያዎችን፣ መሰረተ ልማቶችን ለማሟላት የፋይናንስ ለማግኘት በከፊልም ሆነ ሙሉ ለሙሉ ችግር ይገጥማቸዋል። ለዚህ እንደ መፍትሄ የማይክሮ ፋይናንስ አማራጮችን፣ የመንግስት እርዳታዎችን እና የግብርና ብድርን መፈለግ አስፈላጊውን ካፒታል ለማግኘት ሊረዳን ይችላል። በተጨማሪም ከግብርና ድርጅቶች ጋር ሽርክና መፍጠር አርሶ አደሩ ግብዓትና ድጋፍ እንዲያገኝ ሊያግዘው ይችላልና ይህን ትኩረት ብናደርግ። 6 የሰራተኛ እጥረት። ለመትከል ለመንከባከብና ለመሰብሰብ የሰለጠነ የሰው ኃይል ማግኘት እጅግ ፈታኝ ነው። ስለሆነም በተለይ ደግሞ በጣም ወሳኝ የሆኑ ወቅቶች ላይ የሰራተኞች የምንቸገርበት ወቅት በጣም በየቦታው የሚነሳ ችግር ነው እና ለምሳሌ ምርት በሚሰበሰብበት ወቅት ምርቱን በአግባቡ በወቅቱ ከማሳችን ላይ አንስተን ወደ ገበያ ሲስተም ለማቅረብ በምንፈልግበት ሰዓት ላይ የሰራተኛ እጥረት ይገጥመናል። ስለዚህ ይሄም አንዱ ተግዳሮት አንዱ ችግር ነው። ለዚህ እንግዲህ የአካባቢን የቀን ሰራተኞችን የማሰልጠን ፕሮግራሞች ላይ ኢንቨስት በማድረግ ክህሎትን በማሻሻል ውጤታማነትን መጨመር ይቻላል። በተጨማሪም ለተወሰኑ ስራዎች ሜካናይዜሽንን በመጠቀም የሰው ጉልበት እጥረትን በማቃለል ምርታማነትን ማሳደግ ይቻላል። 7 የዘላቂነት ስጋት። ገንዘብ አምጪ ሰብል ልማት ላይ ያለው የአካባቢ ተጽዕኖ የውሃ አጠቃቀምን፣ የኬሚካል ግብዓቶችን እና የብዝሃ ሕይወት መጥፋትን ጨምሮ የዘላቂነት ስጋትን ይፈጥራል። ለዚህ እንደ መፍትሄ እንደ ኦርጋኒክ ግብርናን ትኩረት ማድረግ፣ የተቀናጀ የግብርና ስርዓትና አግሮ ኢኮሎጂ የመሳሰሉ ዘላቂ ተግባራትን መተግበር አሉታዊ የአካባቢ ተጽዕኖዎችን ሊቀንስ ይችላል። ለዘላቂነት አጽንዖት መስጠት የገበያ ተጠቃሚነትን ያሳድጋል እና ለአካባቢ ተስማሚ ምርቶች ቅድሚያ የሚሰጡ ሸማቾችንም ይስባል። እንደ አጠቃላይ ዘላቂ የግብርና ተግባራት አካባቢን ለመጠበቅ፣ የምድርን የተፈጥሮ ሀብት መሰረት ለማስፋት እና የአፈር ለምነትን ለመጠበቅ እና ለማሻሻል የታለሙ ናቸው። እንደ አጠቃላይ የገንዘብ ምንጭ ሰብል ወይም ደግሞ ካሽ ክሮፕስ አምራች አርሶ አደሮችን ማብቃት እጅግ አስፈላጊ ነው። ይህም አርሶ አደሮች ከገንዘብ ምንጭ ሰብል ልማት ጋር ተያይዘው የሚመጡትን ተግዳሮቶች ተገንዝበው ስትራቴጂካዊ መፍትሄዎችን በመተግበር አርሶ አደሮች የመቋቋም አቅማቸውንና ትርፋማነታቸውን ሊያሳድጉ ይችላሉ። ዘላቂ አሰራርንና ኢኮኖሚያዊ እድገትን የሚደግፍ ምቹ ሁኔታ ለመፍጠር በገበሬዎች፣ በግብርና ድርጅቶችና ፖሊሲ አውጪዎች መካከል ትብብር ማድረግ አስፈላጊ ነው ይላል የዛሬ መልእክቴ። ዛሬ እንግዲህ ካሽ ክሮፕን ቤዝ ያደረገ መረጃ ለመስጠት ነው ብቅ ያልኩት። በአሁኑ ሰዓት በግብርና ላይ ከፍተኛ የሆነ ኢንቨስትመንት ስራ እየተሰራ ነው። ለዛም ደግሞ እንደዛው በዛ ሂደት ውስጥ የሚገጥሙንን የተለያዩ ችግሮች ነው ለመግለጽ የሞከርኩት። የአየር ንብረት መለዋወጥ በጣም ዋነኛው ነው። ተባይና በሽታ እንደዚሁ በጣም ሴንሲቲቭ ናቸው የካሽ ክሮፖች። የአፈር መራቆት እንደዚሁ አንዱ ችግር ነው። የገበያ መዋዠቅ በጣም ይሄም
ማበረታታበት ሁኔታ አለ እና በተለይ አንዳንድ ሰብሎች እጅግ በጣም በሚሰበሰቡበት ሰዓት ዋጋቸው ዘጭ የሚልበትና አምራቹ በጣም የሚጎዳበት ሁኔታ አለ። የመነሻ ገንዘብ ችግር የመነሻ ካፒታል እጦትም የሚገጥማቸው በርካታ አርሶ አደሮች አሉ። የቀን ሰራተኛ በተለይ የቀን ሰራተኛ እጥረት ምርት ለመሰብሰብ፣ ለመዝራት፣ ለመትከል፣ ለመንከባከብ በጣም ትልቅ ችግር ነው። ሌላው የዘላቂነት ስጋትም እንደዚሁ አንዱ እንትን ነው። እነዚህ እንግዲህ በካሽ ክሮፕ ምርት ሂደት ላይ የሚያጋጥሙ ችግሮችን ለመጥቀስ ያህል ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ለቀጣይ ደግሞ በሌላ ሀሳብ እመለሳለሁ። እስከዛው ቸር እንሁን። ቻው